አሰላሙ አለይኩም ወረህመቱላሂ ወበረካቱ። የቻናል ቤተሰቦች እንደት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ እስኪ ገባ በሉ። ለማንኛውም ዛሬ ከቸች ብያላችኋለሁ። እንግዲህ አመጣጤ ደግሞ ምን ይመስል ይሆን ብሏል። እንግዲህ ያው የመጣሁበት አንድና አንድ አጀንዳ ምን ይሆን አላወኩትም። እኔ ለራሴ ማለት ነው በምን ይሆን ልጨርሰው እንጂ የዘርሽ ነው አሉ ተቋቁሎ ሚዲያ ላይ ወረተኛ ነው ያመጣል እንግዲህ ብሏል። የቤቱ ሰው ልብስ አንድ አይነት ነው ሙላ ተደነጋገረ። ለዚህ ሆኖ ግን የመጣሁት ዛሬ ደግሞ የሚያስተረፈኝ እነሱ ነገር ነው። ሩታ ተባለ ጋር ተለያየው፣ ያዙኝ ልቀቁኝ፣ ወርቁ ተንትናን የተገዛው ተማትርሽ ተማጥረሽ ትትል ከረመች። ትትወልድ አብሮ ወለኝ ሰውየው ሐኪም ቤት ሄዶ ማለት ነው። አብሮ ሂዶ አረሰ። እንግዲህ ማሻአላህ ተባረከላህ። ልጁ ያው እነሱ ክርስቲያን ናቸው እንጂ ልጁ ገና ሙስሊም ነው። በዙ አላህ የሚጨርስለት አላህ ያድርገው። ለልጁ ትክክለኛው መንገድ አላህ የሚመራ አላህ ያደርገው። ያው ለምንድን ነው ይሄንን ያልኩበት? ያችኛይቱ ጓደኛ የተባለችው ክርስትና ትትነሳ ትታነሳ ነው ትትነሳ ይባላል። እኔ አላውቅም። በክርስቲያን ክርስትና ነሳ ክርስትና ያል ይላሉ። ክርስትና ምን እንደሆነ እኔ ማዕናቱ አልገባኝ ብሎ ቀርቷል። ክርስትና ማለት ምን ማለት ነው? እስቲ አንድ እኔ ክርስቲያኖች እንዳትቆጡብኝ ይችላልና ማለት ነው። ክርስትና ማለት ምን ማለት ነው? ያኔ አላህን መካር ነው፣ ለአላህ ለመካር ነው ወለ ለምንድን ነው የምትጠቀሙት ይሄንን ነገር ማለት ነው? አንድ ጥያቄ የምጠይቃችሁ ይሄንን ማለት ነው። ለምን ይዛችሁ ሄዳችሁ ቤተክርስቲያን አስጠመቅ ነው ኸላስ ክርስትና አስነሳ ነው ትላላችሁ። ያኔ ይሄ ነገር ማሻአላህ ተባረከላ። የሩታና የአብረሽ ልጅ ያው እንግዲህ ገና ክርስቲያን አልሆነም። ማሻአላህ ሙስሊም ነው። ማሻአላህ ተባረከላ ብያለሁ። እንግዲህ ያው ሩታና አብረሽ ልጃችሁ ሙስሊም ነው። በዚሁ የምትቀጥሉበት አላህ ያደርጋችሁ። አላህ ሂዳያ ይስጣችሁ ለልጃችሁ። እኔ ያኔ ትክክለኛው መንገድ ለሱ ይሄ ነው የሚሆነው ብዬ ነው መቼም እንግዲህ የተናገርኩት። እናንተ እንኳን ያው ይሄን ብላለሽ ብላችሁ ሮጣችሁ ይዛችሁ ዳችሁ ደግሞ ቀዝቃዛ ውሃ ውስጥ እንዲያናግሩት ህፃኑ ማለት ነው። እንዲባችሁ ቀዝቃዛ ውሃ ውስጥ ይዛችሁ ዳችሁ እንዲያናግሩት መካነ ሰላም ይሄን አለሽ ብላችሁ ማለት ነው። እና ይሄን ይመስላል ዛሬ እላችኋለሁ ያለንበት እንግዲህ ቦታና አጀንዳው ማለት ነው። ያው ላይክ ሸር ሰብስክራይብ እንግዲህ ነው ከሞት እያደረጋችሁ እንግዲህ ገበገባ በሉና ማሻአላህ ማሻአላህ በሉ። ደስ ይላል። ያው ልጃቸው እስካሁን ድረስ አልሐምዱሊላህ ረብል ዓለሚን በሐቀኛው መንገድ ያለ ነው። ለምንድን ነው እኛ ያላየነውን ውሸት ምን ያደርግልናል? አላህ ሐቁን ያስመራል። እና እዚህ ሴትዮ መላስ ምን ለማድረግ ነው? እስኪ እንደዚህ ተቀደው ልደርስ ወላሂ ሴት ልጅ ከባጧ ላይ ትጠራ ሊጋደል እኔ እዚህ ላወራ አልሰማችሁም። እሷ ግን እንዴት እንደሰማችኋል? ላኢላሀ ኢለላህ። መቼ ነው እኛ ሴቶች በረድ የምንለበት ሰዓት? አላህ ቅብል ያለ ያርግልን። እና ያው እንግዲህ ማሻአላህ ብያለሁ። ያብረሽ ልጅ ወደ ሀቀኛ ወደ አላህ መንገድ ላይ እስካለ ድረስ በጣም ነው ደስ ያለኝ። እንግዲህ አማራችሁን እንዲያትነግሩት ውሃ
በትክክለኛ ሁሉም ነገር ባላህ ነው በልብ ነው እንጂ በዚህ አይደለም አላምንም ብለሃልና ትክክል ነህ። እሱም ደግሞ የዱባይ ሂዶ ያገባ የዱባይ ልጅ እስከሆነ ድረስ ያው እንግዲህ ጎበዝ ነው። የአብረሽ ልጅ ማሻአላህ በሉ። ያው ሙስሊም ነው ማለት ነው። አላየንም እኛ ምን ታውቃላችሁ? ማሻአላህ 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 እያለን ነው እንግዲህ መብሩክ መብሩክ ብለናል። የአብረሽ ልጅ አላህ ሂዳያ ሰጥቶት ሙስሊም መሆን ይሁን እንግዲህ እሱን በሱ የሚቀጥል ቤተሰቦችን አላህ ያደርገው ወደ ሀቀኛው መንገድ ይምራው ብላችሁ ዱአ አድርጉለት። ይሄንን ጣሁበት ማለት ነው። አያችሁ ብልጥ ልጅ እየበላ ያለቅሳል ይባላል። አሁን ሻይ ጠጡበት። ደስ ብሎኝ ሻይ እየጠጣሁ ነው። በዛ ላይ በጣም ነው የተደሰትኩት በአብረሽ ልጅ ማለት ነው። ያው ለምን ባትሉ ሙስሊም ስለሆነ ብቻ ደስ ያለኝ ማለት ነው። በቃ ሙስሊም ስለሆነ በጣም ተደስቼለታለሁ ማለት ነው። ይሄ ነው ዛሬ ያለኝ ወገኖቼ። ያው ጠቅጠቅ እያደረጋችኋት እንግዲህ ዱአ አድርጉልኝ ለእኔ እስቲ ኢንሻአላህ። እስቲ ይሄ ወር በሰላም ይለቅና እኔም አካሄጄ ዱአ አደርጋለሁ ኢንሻአላህ። ሌላ አሁን አካሄጄ ዱአ እንዲያደርግ ዱአ አድርጉልኝ እስቲ ዱአ አድርጉልኝ። ውይ በሰላም እንዲሄድ ያው ምንም ችግር የለብኝም። የለመድኩት ሀገሬ ስለሆነ እሄዳለሁ። ግን ያው ዛሽ ቀን አላህ በሰላም አላህ ያድርሰኝ የምሄድባትን ቀን በማለት ነው እንጂ እኔ መዲናና መካ ቅርቤ ነው። ኢንሻአላህ እጓዛለሁ ማለት ነው። አላህ ብቻ ለሁላችንም ሂዳያ ይስጠን እህቶቼ፣ ሁላችንንም ወላሂ እህቶቼ፣ ወንድሞቼ እዚህ መካከል ፉላና ስለወለደ ይደሰታል፣ ፉላና ስላልወለደ አይደሰትም ብላችሁ መብሱጥ እንዳትሆኑ። ወላሂ በጣም እኛ ትንባል መኒ አደሞች በጣም አስቸጋሪ እስከሆነ ድረስ አላህ ሱብሃነሁ ወተዓላ ሂዳያ ሰጥቶ ለአባት ለእናቶቻችን የምንጠቅም አላህ ያድርገን። ወንዶች ልጆች እባካችሁ የነፍስ ግን ሁላችሁም ተመቶ አንድ ናችሁ። ለአባት ለእናታችሁ የምትሉት ሴት ያዘዘው ጅብ አይፈራም የሚባል ተረት አለ። እናት አባቶቻችሁን ወንዶች ልጆች ሴቶች ላይ አትጣሉ። እናት አባቶቻችሁ የእናንተ ናቸው። ጡራችሁ መቅበር ደረጃ የምትደርሱት ወንድ ልጅ የሌለው ብቻ ነው ሴት ልጅ ጡራ መቀብረው ማለት ነው። አማናችሁን ከሴት ልጅ ደግሞ አካታሚ የወንድ ልጅ ቁርአን የቀራ ሻሂዳ የሚያስይዝ ልጅ አላህ ይስጠን ብላችሁ ዱአ አድርጉ። ወላሂ እህቶቼ ወንድሞቼ እባካችሁ የነፍስ ለእናት ለአባቶቻችሁ ተገዙ። ወላሂ በጣም ተገዙ ለእናት ለአባቶቻችሁ። እኔ የአብረሽ ልጅ ወላሂ ክርስትና አስነሳ ነው እስካላሉ ድረስ ወላሂ በጣም ነው የተደሰትኩት። ዝም ብዬ እስከዛሬ ድረስ በሱ የተናገርኩት ነገር የለኝም ነበርና በጣም ነው የተደሰትኩት። ለምን አላህ ሂዳያ ይስጠውና ሙስሊም አላህ ያርግለት፣ እሱንም ወደ ምስልምና የሚገፋው አላህ ያደርግለት። ገባችሁ? አንድ የሰው ልጅ በወለደ ሰዓት ላይ ብዙ ነገሮች የሚያደርገው ነገሮች አለና ማለት ነው። ገባችሁ አይደለም? ልክ ነኝ ልክ አይደለሁም? ወላሂ ብዙ ነገሮች ብዙ ተጥኖ ያለበትን ነገር ይተዋል። ብዙ ነገር ያሰበውን ይተወውና ወደ ልጁ ይሆናል ማለት ነው። ይሄ ሰው ደግሞ ልጁ ሙስሊም ሆኖ እስልምናን አላህ ይስጠው ብዬ ያልኩት ለዚህ ነው። እኔ አላየሁም፣ ውሃ ወስደውት ይነክሩት አላየሁ። ይሄ ልጅ አልሐምዱሊላህ ማን መከር ሙስሊም ነው ብዬ ነው የምለው እኔ በአሁኑ ሰዓት ላይ ማለት ነው። ልክ ነኝ አይደለሁም ወገን? እኔ እንደራሴ የአብረሽ ልጅ ሙስሊም ነው
እና ማሻአላህ ተባረከላህ ብያለሁኝ። እንግዲህ ወንዶች ሙሉ ለሙሉ ለእናት ለአባቶቻችሁ ጧሪ ቀባሪ እናንተ ናችሁ። ሴት ልጅ የሰው ሰው ጋር ነው የምትኖረው። ወንድ ልጅ ግን ታባቱ ቄሄ ላይ እና ታባቱ በር ላይ እስካለ ድረስ በተለይ በሀገራችን ላይ ወንድ ልጅ ነውና ለአባት ለእናቱ ቶሎ ደራሽ። እባካችሁ የነፍስ ልጆች አባቶቻችሁን እናቶቻችሁን ተንከባከቡ። ወላሂ በጣም ተንከባከቡ። እኔ ብዙ ነገር ስላየሁን ይሄንን ነገር የምለው ማለት ነው። እኔ ሙች ወልጄ እኔ ሙች አርጅቼ እኔ ጡረታ ገብቼ አይደለም፣ በሌሎች ብዙ ሰዎች አይቻለሁ። ለሰው ስለወለደም አይደለም ስለመከነም አይደለም። ወላሂ ላዚም ልንገራችሁ አላህ ሱብሓነሁ ወተዓላ እኔ መቼም እንደው ሰው እጅ ታይከት ወላሂ በስደት ዓለም ላይ ተሆንኩም አረፋ ሜዳ ላይ ሀጅ ታደርግ ሞቴን ያደርገው እዚህ በስደት ላይ ተሆንኩ። በስደት ላይ ታልሆንኩ ደግሞ ወላሂ ሰላት ቁሜ ሻሂድ ሁኜ የምሞት አላህ ያድርገኝ ነው የምለው። ያው አላህ ዛሬም ነገም ይችን ነው የምለው። እንደው አንድ ቀን ራሴን ካልል ሰው እጅ ታልገባ ልጅ አለኝ ልጅ የለኝም ብሎ ታይሆን መፎከስ ልጅም ስላለው አይደለም። እና ወገኖችዬ ሰው ደርቆ ይገኛል። ብዙ ሰዎች ይኸው በሶሻል ሚዲያ ላይ እንደምናያቸው ወላሂ እናቱን ገደለ፣ እናቱን ደበደበ። አሁን አንዴ የሆነች ሴትዮ አይቼ ያለቀስኩት ለእሱ ብሞት አረሳውም። ወላሂ እኔ በዛ በሴትዮ አይቼ ፉላና ታልወልድ ቀረሁ ብላ ትታለቅስ። ለምን አባቱንስ መውለድ የምልበት ሰዓት አለኝ ማለት ነው። በጣም በዛ በሴትዮ የተነሳ እንዴ ህፃን ልጅ ዝም በይ እያለ ልጅ አረ ልጅ እያለች እየለመነችው ወላሂ እየደበደባት አረሳው። እንዴ ህፃን ልጅ ወላሂ ለአዚም መቼም አረሳውም። ይሄ ሶሻል ሚዲያ ይዞታል በላመችም ወላሂ የዛች ሴትዮ እምባ ያለች ምንድን ነው የሚያደርገው? የዛች እናት እምባ ዝም ውስ ይላታል። ወላሂ እንደዚህ ይላታል ማለት ነው። እናቶቻችሁን በተለይ እናት 9 ወር ተሸክማ ሞትኩ በሰላም ተገለገልኩ አስባ 9 ወር በሆዷ ተተሸከመችበት የበለጠ ደግሞ ትወልዳችሁ ፊት ነው። በቃችሁ ወንዶች በተለይ እና ወገኖቼ አፍ በልኝ አፍ ያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።